የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ አላበቃም ብለዋል። የኢራን የኒኩሌር ዕቅድ እስኪመክን ድረስ ትመታለች ብለዋል። ኢራን ለድርድሩ ቅድመ ሁኔታዎችን አስቀምጣለች፣ ትራምፕ ግን የማይሆን ነገር ነው ብለዋል። ከዚህ ጋር ተያይዞ ስጋቶች ያይለው ቀጥለዋል። ብሪታንያና ፈረንሳይ የጦር መርከቦቻቸውን ወደ መካከለኛው ምስራቅ ሊያሰማሩ ስለመሆናቸው ተሰምቷል። ኢራን ደግሞ ወዮላችሁ ብላለች። በኢራኑ ጦርነት በርካቶች ቢሊዮነር እየሆኑ ስለመሆናቸው ተሰምቷል። የተከበራችሁ ውድ ቤተሰቦቻችን በእነዚህ ርዕሰ ጉዳዮች ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኝ የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠነቀቁ። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጫ እንዳላገኝና የቴህራን የኒውክሌር መርሃ ግብር ዋነኛ ስጋት ሆኖ መቀጠሉን ተናግረዋል። ጠቅላይ ሚኒስትሩ ከኢራን የሚሰነዘረው ጥቃትና ቀጠና ያለ መረጋጋት አሁንም ባለበት በመሆኑ እስራኤል ዝግጁነቷን እንደማታቆም ገልጸዋል። ኔታንያሁ ለሲቢኤሱ 60 ሚኒት ፕሮግራም በሰጡት ቃለ መጠይቃቸው ምንም እንኳን በአገራቱ መካከል የተኩስ አቁም ጥረት ቢኖርም እስራኤል የኢራን የኒውክሌር ስጋት ቀዳሚ አጀንዳ ሆኖ እንደሚቀጥል ገልጻለች። ይህ መግለጫ የወጣው በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ በከፍተኛ ደረጃ በጨመረበት ወቅት መሆኑ ጉዳዩን አሳሳቢ አድርጎታል። እስራኤል የኢራን የኒውክሌር ተቋም እንደ ትልቅ ስጋት የምትመለከተው ሲሆን ዓለም አቀፉ ማህበረሰብ በቴህራን ላይ ጫና እንዲያደርግ በተደጋጋሚ ስትጠይቅ ቆይታለች። ከኒውክሌር ስጋቱ ባሻገር ኢራን የምትደግፋቸው ተኪ ታጣቂዎች መፍረስ ያለባቸው የኢራን የማበልጸጊያ ጣቢያዎች እንዲሁም ኢራን ልታመርታቸው የምትፈልጋቸውን የባለስቲክ ሚሳኤል አሁንም እንደ ስጋት መቀጠላቸውን አብራርተዋል። ምንም እንኳን እስራኤል ኢራን ወታደራዊ አቅም በከፍተኛ ሁኔታ ማዳከም ብትችልም አሁንም ልንሰራ የሚገባ ብዙ ስራ አለ በማለት ቀጣይ ወታደራዊና የደህንነት እርምጃዎች ሊኖሩ እንደሚችሉ ጠቁመዋል። ጠቅላይ ሚኒስትሩ በንግግራቸው መጀመሪያ ላይ ስፓን በሚገኝ የመሬት ውስጥ ጣቢያ ተደብቆ ይገኛል ስለሚባለውና ለጦር መሳሪያ መስሪያነት ወደሚጠጋ ደረጃ ስለበለጸገ ዩራኒየም ወይም ደግሞ ስለ አጠቃላዩ የኢራን ዩራኒየም ክምችት በግልጽ ያብራሩት ነገር አልነበረም። ሆኖም ግን ይህ በከፍተኛ ሁኔታ የበለጸገ አደገኛ ቁስ እንዴት ሊወጣ ይችላል ተብሎ ለተጠየቁት ጥያቄም ኔታንያሁ በማያወላውልና ቆራጥ አንደበት ገብተህ ታወጣለህ ሲሉ የሰጡት ምላሽ የሁለቱን ሀገራት ቀጣይ የጦርነት ምዕራፍ የእስራኤልን ቀጣይ ንድፍ ፍንትው አድርጎ የሚያሳይ ሆኖም አልፏል። ዶናልድ ትራምፕ ፕሬዚዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው ዕቅድ የሰጠችው ምላሽ ፈጽሞ ተቀባይነት የሌለው ነው ሲሉ ውድቅ አደረጉ። የመገናኛ ብዙሃን በቴህራን ምላሽ ውስጥ በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ፣ አሜሪካ በኢራን ወደቦች ላይ የጣለችው እገዳ እንዲነሳ፣ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። ከሁለት ወር በላይ በዘለቀው የኢራን ጦርነት አልፎ አልፎ የተኩስ ልውጦች ቢኖሩም በአብዛኛው የተኩስ አቁሙ እንደቀጠለ ይገኛል። ከዚህ ሳምንት ቀደም ብሎ ትራምፕ በኢራን ላይ የከፈቱት ጦርነት በፍጥነት ይጠናቀቃል ብለው ነበር ያሰቡት። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቋል ከማለታችን በፊት ኢራን ያከማቸችውን የበለጸገ ዩራኒየም ማውጣት አለባት ሲሉ ጠይቀዋል። ኔታንያሁ ሲቢኤስ ላይ በሚቀርበው 60 ሚኒት በተሰኘ ፕሮግራም ላይ በሰጡት ቃለ ምልልስ አሁንም ያልወደሙ መበልጸጊያ ማዕከላት አሉ ብለዋል። እሁድ ዕለት የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሐሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። ትራምፕም በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለውን ኢራን ምላሽ ያነበብኩት አልወደድኩትም፣ ምንም ተቀባይነት የለውም ሲሉ ጽፈዋል። የአሜሪካ መገናኛ ብዙሃን የሆነው አክሲዮስ ውስጥ ታዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን ኒውክሌር ማበልጸጓ እንድታቋርጥ፣ የተጣለባት ማዕቀብ እንዲነሳና የሆርሙዝ ሰላጤ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቁ ሐሳቦችን የያዘ ነው። መገናኛ ብዙሃኑ በዘገባቸው ላይ ስለ እቅዱ ማብራሪያ የተሰጣቸውን ሁለት በስም ያልጠቀሱ የአሜሪካ ባለስልጣናትን፣ ሁለት ሌሎች ግለሰቦችን ጠቅሷል። እነዚህ ምንጮችም በመግቢያ ሰነዱ ላይ የተጠቀሱ አብዛኞቹ ነጥቦች ለመጨረሻ ስምምነት መነሻ መሆን ያገለግላሉ ብለዋል። ኢራን የዓለም 20 በመቶ ነዳጅና ጋዝ የሚተላለፍበትን የባህረ ሰላጤው እንደዘጋች ይገኛል። አሜሪካ በበኩሏ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን የከለከለች ሲሆን ይህም ቴህራን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ያለመ ስለመሆኑም ሲነገር ሰነባብቷል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን በቀረበላት የሰላም ሐሳብ የማትስማማ ከሆነ ዳግመኛ የቦምብ ድብደባ እንደሚጀመር ጽፈው ከዚህ በፊት ከታየው ሁሉ የከፋ ይሆናል ሲሉ አስጠንቅቀው ነበር። ኢራን አሜሪካ ያቀረበቻቸውን የጦርነት መቋጫ ሐሳቦች ምላሽ አስታራቂ በሆነችው ፓኪስታን በኩል ልካለች ነው የተባለው። ይህም የዓለም የነዳጅ ዋጋ እንዲንር ያደረገ ሲሆን አሜሪካ ደግሞ ኢራን ወደ ስምምነት ለማምጣት የባህር ላይ እገዳ በመጣል ለማስገደድ ስትጠቀም ቆይታለች።
ፕሬዝዳንት ዶናልድ ትራምፕ ጦርነቱ ቶሎ እንደሚቋጭ ተስፋቸውን ሲገልጹ ኢራን ስምምነቱን ካልተቀበለች ከዚህ ቀደም ከነበረው በከፋ ደረጃ ቦምብ ይጣልባታል ሲሉ አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው ስምምነቱ ሁሉ በአንድ ቀን እንዲጠናቀቅ አያስፈልግም ሲሉ ለሽምግልና ሂደቱ ጊዜ ለመስጠት ዝግጁ መሆናቸውን አስታውቀዋል። ከ40 በላይ ሀገራት የመከላከያ ሚኒስትሮች ተሰባስበው በሆርሙዝ ሰላጤ የመርከብ ትራፊክን ለመጠበቅ በብሪታንያ በሚመራ ዕቅድ ላይ ይወያያሉ ተብሎ እንደሚጠበቅም ተዘግቧል። በአሜሪካ በኩል ደግሞ ፕሬዝዳንት ትራምፕና አስተዳደራቸው ዓላማቸው እንዳሳኩና ድል እንደተቀዳጁ ይናገራሉ። ነገር ግን በአደባባይ ከሚነገሩ አስተያየቶችና ከሚወጡ መግለጫዎች ባሻገር ከመጋረጃ ጀርባ የሚደረጉ ድርድሮች ከጦርነቱ ባልተናነሰ ወሳኝ እየሆኑ መጥተዋል። ሰነዱ በኢራን የኒውክሌር ፕሮግራም በሆርሙዝ ሰላጤና በሰፊ የቀጠና ውጥረቱ ላይ ቀጣይ ድርድር ለማድረግ የሚያስችል ማዕቀፍን ይፈጥራል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ አገሪቱ እቅዱን እየገመገመች መሆኑና ምላሿን በፓኪስታን በኩል እንደምታሳውቅ ተናግረዋል። ነገር ግን አንዳንድ ከፍተኛ የኢራን ፖለቲከኞች አስቀድመው በይፋ ውድቅ አድርገውታል ነው የተባለው። አሜሪካን ከተሸነፉበት ጦርነት ምንም አያገኙም ሲሉም የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ በኤክስ ገጻቸው ላይ ጽፈዋል። ይህንንም የአሜሪካ ፍላጎት በማለት ውድቅ አድርገውታል። እስካሁን ይፋ በሆነው የእቅዱ ዝርዝር ሐሳቦች መሰረት ኢራን የኒውክሌር ግንባታዋን ለ20 ዓመታት ማገድ፣ ከፍተኛ የበለጸገ ዩራኒየም ክምችቷን ማስረከብ፣ ሰፊና ዓለም አቀፍ ቁጥጥር እንዲደረግ መፍቀድ ይኖርባታል። ዘገባዎች እንደሚያሳዩ ስምምነቱ ኢራን ሆርሙዝ ሰላጤ ሙሉ በሙሉ እንደገና እንድትከፍት ዋስትና እንድትሰጥ ያስገድዳል። በምላሹ አሜሪካ ቀስ በቀስ ማዕቀቦችን ታነሳለች፣ የታገደውን ኢራን ሀብትም ትለቃለች። የስምምነቱ ጊዜ ካበቃ በኋላም ኢራን የተወሰነ ኢራኒየም ማበልጸግ እንድትጀምር ትፈቅዳለች ነው የተባለው። ነገር ግን በኢራን ውስጥ ላሉ ብዙዎች እነዚህ ቃላት ከስምምነት ይልቅ እንደ እጅ መስጠት ተቆጥረዋል። ክርክራቸው ቀላል ነው። አሜሪካ ወሳኝ ውጤቶችን ማግኘት ስላልቻለች ኦፕሬሽን ኤፒክ ፉሪን አቋርጣለች ብለው ያምናሉ። አሜሪካ የሆርሙዝ ሰላጤን እንደገና ለማስከፈት የጀመረችው ዘመቻ በድንገት ተቋርጧል። ኢራን በአካባቢ ያሉትን የአሜሪካ የጦር ሰፈሮችና የኤነርጂ መሠረተ ልማቶችን ኢላማ ብታደርግም ከባሕረ ሰላጤው ሀገራት መካከል አንዳቸውን በቀጥታ ወደ ጦርነቱ አልገቡም። ከሁሉም በላይ ደግሞ ምንም እንኳን ኢራን እስላማዊ ሪፐብሊክ በርካታ ከፍተኛ ወታደር አዛዦችና ከፍተኛ የደህንነት ባለስልጣናት ቢገደሉባትም ስርዓቱ ባለበት ቀጥሏል። የኢራን የፖለቲካና የወታደራዊ ስርዓትም መስራቱን ቀጥሏል። ተተኪዎችንም በፍጥነት ሾሟል። ከጦርነቱ በፊት አንዳንድ የምዕራባውያን ባለስልጣናትና ተንታኞች ፈጣን ወታደራዊ ዘመቻ ከከፍተኛ የኢራን መሪዎችና አገዛዦች መገደል አዲስ ተቃዋሚዎችን ሊያስነሳና ምናልባትም ስርዓቱን ሊጥል እንደሚችል ያምኑ ነበር። ያም ሆኖ ግን ይህ ሲሆን አልተስተዋለም። ከጦርነት በፊት በነበሩ ጥቂት ወራት ኢራን ያናወጡ ተቃዋሚዎች በአብዛኞቹ ከጎዳና ላይ ጠፍተዋል። የጸጥታ ኃይሎች ቁጥጥራቸውን አጠናክረውም እስሩ ጨምሯል። አንዳንድ የሞት ቅጣቶችም ተፈጽመው ታይተዋል። በተመሳሳይ ጊዜ የመንግስት መገናኛ ብዙሃን በበርካታ ከተሞች መንግስትን የሚደግፉ ሰልፎችን በተደጋጋሚ ሲያካሂዱ አሳይተዋል። አሜሪካና እስራኤል በተራቀቁ የጦር መሳሪያና የስለላ አቅማቸው ኢራን ውስጥ ዘልቀው በመግባት መምታት እንደሚችሉ አሳይተዋል። ነገር ግን ጦርነቶቹ ሁልጊዜ የሚወሰኑት በጦር ሜዳ ብቻ አይደለም። ይህ ግጭት በመጨረሻ በጦርነቱ በራሱ ሳይሆን ለማስቆም በተደረገው ድርድር ውጤት ሊመዘን ይችላል። አሜሪካ ኢራን ወደ ወሳኙ የኒውክሌር ስምምነት እንድትገባ ካስገደደች አሜሪካ ስኬታማ ትሆናለች። ኢራንን በቀጠና ያላትን ተጽዕኖ ካስጠበቀችና የኒውክሌር መርሃ ግብሯን በቋሚነት መቀጠል ከቻለች ኢራን በምትኩ ድል እንደተቀዳጀች ይታሰባል። ይህ ግጭት በመጨረሻ በጦርነቱ ሳይሆን ያንን ለማስቆም በተደረገው ድርድር ውጤት ሊፈተሽ ይችላል። ለጊዜው ሁለቱ ሀገራት ለሕዝባቸው በጦርነቱ ማሸነፋቸውን እየተናገሩ ይገኛል። ትክክለኛው ምላሽ ግልጽ የሚሆነው ግን ሁለቱም ወገኖች ወደ ጠረጴዛ መጥተው እስከ መጨረሻው ድረስ በመደራደር ከስምምነት መድረስ ሲችሉ ብቻ ይሆናል። የኢራን እንግሊዝና ፈረንሳይ ፍጥጫ። ብሪታንያ መርከቧን ወደ መካከለኛው ምስራቅ ልካለች። የጦር መርከቡ ሁኔታዎች የሚፈቅዱ ከሆነ በርካታ ሀገራት ይሳተፉበታል ተብሎ በሚጠበቀው የሆርሙዝ ሰላጤ ማስከፈት ላይ ሊሳተፍ ይችላል ተብሏል። ኤችኤምኤስ ድራጎን የአየር መቃወሚያ መሳሪያ የጫነ መርከብ ሲሆን የኢራን ጦርነት ከተጀመረ በኋላ በመጋቢት ወር በምስራቅ ሜዲተራኒያን ወደምትገኘው ቆጵሮስ ተሰማርቶ ነበር። ዩናይትድ ኪንግደም የጦር መርከቧን ወደ መካከለኛው ምስራቅ የላከችው ፈረንሳይ የባህር ኃይሏን ወደ ደቡባዊ ቀይ ባህር ለመላክ መወሰኗን ተከትሎ ነው። ሁለቱ ሀገራት የንግድ መስመሩን በጋራ ለመከላከል ባዘጋጁት የመከላከያ ዕቅድ ላይ እየሰሩ ስለመሆናቸውም ተሰምቷል። የብሪታንያ የመከላከያ ሚኒስትር ቃል አቀባይ ብሪታንያ የጦር መርከቧን አስቀድማ ወደ መካከለኛው ምስራቅ ማስጠጋቱ አስፈላጊ በሚሆንበት ወቅት ወሽመጡን ከአጋሮቿ ጋር በመሆን ለመከላከል እንደሚያግዝ ተናግረዋል። ዩናይትድ ስቴትስና ኢራን ለ10 ሳምንታት ተዘለቀው ጦርነት ለመውጣት እየተቃረቡ ባለበት በዚህ ወቅት ፈረንሳይና ብሪታንያ ሁኔታው ከተረጋጋ በኋላ በወሽመጡ ውስጥ ደህንነቱ የተጠበቀ የመርከቦች እንቅስቃሴ እንዲኖር መሰረት ለመጣል እቅድ እያዘጋጁ ስለመሆናቸው ተሰምቷል። እቅዱ ከኢራን ጋር ቅንጅት ያስፈልገዋል የተባለ ሲሆን በርካታ ሀገራት ለመሳተፍ ፈቃደኛ ስለመሆናቸው አሳውቀዋል። የብሪታንያ የባህር ኃይል በተለያዩ ስፍራዎች በመመደቡ የተነሳም ተመናምኗል። ከዚህ በተጨማሪ የባህር ኃይል አባላት ቁጥር አነስተኛ ሲሆን መርከቦቿ ከመተካታቸው በፊት የአገልግሎት ጊዜያቸው እያበቃ መሆኑ ተገልጿል።
ኢራን በሆርሙዝ ሰላጤ ላይ የፈረንሳይ ወይም የብሪታንያ የባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን ምላሽ እንደምትሰጥ አስጠንቅቃለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አገራቸው በሰርጡ ላይ የባህር ኃይሉን ለማሰማራት እቅድ እንደሌላት ገልጸው ነገር ግን ከኢራን ጋር በመተባበር የደህንነት ተልዕኮ የሚሰጠው ጦር እንደሚሆን ተናግረዋል። የብሪታንያ የባህር ኃይል በሆርሙዝ ሰላጤ ላይ የሚኖር የመርከቦች እንቅስቃሴን ለመከላከል የሚደረግ ዓለም አቀፍ ተልዕኮ ላይ ለመሳተፍ ወደ መካከለኛው ምስራቅ የጦር መርከቡን መላኩን አስታውቋል። የዩናይትድ ኪንግደም ጠቅላይ ሚኒስትርና የፈረንሳይ ፕሬዝዳንት በጋራ በመሆን ጦርነቱ ካበቃ በኋላ ይጀምራል የተባለውን ይህን ዓለም አቀፍ ተልዕኮ ደግፈው ተናግረዋል። ከ40 ሀገራት በላይ የሚውጣጡ የመከላከያ ሚኒስትሮች በዩናይትድ ኪንግደም የበላይነት የሚመራውን ብለውም በሰርጡ ላይ የሚደረግ የመርከብ እንቅስቃሴን የመከላከል ዘመቻ ዕቅድ ላይ ተገናኝተው ይወያያሉ ተብሎ ይጠበቃል። የዩናይትድ ኪንግደሙ ኮይሄሌና የፈረንሳይ አቻቸው ካትሪን ቫውትሪን በጋራ በመሆን ስብሰባውን የሚመሩ ሲሆን ጦርነቱ ከቆሙ በኋላ በወሽመጡ ላይ የሚደረግ የመርከብ እንቅስቃሴ እንዴት እንደሚጠብቁ ይመክራሉ ተብሎ ይጠበቃል። ቴህራን የዓለምን 1/5 የነዳጅ ዘይትና የተፈጥሮ ጋዝ የሚጓጓዝበትን መስመር አሜሪካና እስራኤል ጦርነት ከከፈቱባት ከየካቲት 1 2018 ዓ.ም ጀምሮ ሙሉ በሙሉ ዘግተዋለች። የኢራን ጦር ቃል አቀባይ ሙሐመድ አክራሚያ በሆርሙዝ ሰላጤ በኩል የሚያልፉ መርከቦች ከቴህራን ጋር በቅድሚያ የማይተባበሩ ከሆነ ከባድ እርምጃ እንደሚወሰድባቸው ማስጠንቀቃቸውን የኢርና የዜና ወኪል ዘግቧል። አክራሚኒ አክለውም አሜሪካኖችን በሰሜን ህንድ ውቅያኖስ የሚገኝ ሰፊ የባህር ክፍል በጦር መርከቦቻቸው ቢሞሉት ሙሉ በሙሉ መዝጋት አይችሉም ሲሉም ተናግረዋል። አሜሪካ በባህረ ሰላጤው ሀገራት በኳታር፣ በባህሬንና በኩዌት፣ በዩናይትድ አረብ ኤሚሬትስና በሳውዲ አረቢያ እንዲሁም በኦማን የጦር ሰፈሮች እንዳሏት ይታወቃል። የጦርነቱ በረከት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በዓለም ዙሪያ የሚገኙ ቤተሰቦች ላይ ከፍተኛ የኑሮ ጫና ባስከተለበት በዚህ ወቅት የተወሰኑ ኩባንያዎች እጅግ ከፍተኛ ትርፍ እያገኙ ስለመሆናቸው ተመላክቷል። በጦርነቱ ምክንያት በተፈጠረ እርግጠኝነት ማጣትና ኢራን የወሰደችው የሆርሙዝ ሰላጤን የመዝጋት እርምጃ የሸቀጦች ዋጋ በመናሩ የኑሮ ውድነት እያስከተለ ይገኛል። የተቋማት ቤተሰቦችና መንግስታት ኪስም በዚሁ ምክንያት ተፈትቷል። ጦርነቱ አንዳንዶችን ወደ ገደል አፋፍ ቢያደርስም ንግዳቸውን በጦርነቱ ወቅት የበለጠ ትርፍ የሚያስገኝላቸው ወይም የኤነርጂ ዋጋ መናር የጠቀማቸው ተቋማት ግን ከዚህ በፊት ያልታየ ገቢ አስመዝግበዋል ነው የተባለው። በኦዲትና ታክስ ተቋሙ RSM UK ከፍተኛ ተንታኝ የሆኑት ኤሚሊ ሳዊች በየትኛውም ግጭት ውስጥ ቀዳሚው ተጠቃሚ መከላከያ ዘርፍ ነው ብለዋል። ግጭቱ በአየር መከላከያ አቅም ላይ ያለውን ክፍተት በማሳየቱ በመላው አውሮፓና በአሜሪካ የሚሳይል መከላከያ፣ የድሮን መከላከያ ስርዓቶችና የወታደራዊ መሳሪያዎች ላይ የሚያወጣው ኢንቨስትመንት እንዲስፋፋ አድርጎታል ይላሉ። ጦርነቱ የመከላከያ ኩባንያዎች ምን ያክል አስፈላጊ እንደሆኑ አጉልቶ ከማሳየት በተጨማሪ መንግስታት የጦር መሳሪያ ክምችታቸውን የሙላት ፍላጎት እንዲኖራቸው አድርጓል ብለዋል። የመንግስታቱ የመሳሪያ ፍላጎት የግዥ ፍላጎት ጨምሯል። እንደ F-35 ያሉ ተዋጊ ጀቶችንና አካላትን የሚያመርተው BAE Systems የተባለው ኩባንያ ባወጣው መረጃ በዚያ መሸጫጩና ትርፉ ላይ ጠንካራ እድገት ይኖራል ተብሎ እንደሚጠበቅ አስታውቋል። በዓለም ዙሪያ የደህንነት ስጋት እየጨመረ መምጣቱን የመንግስታቱ ወታደራዊዎች ማሳደጉን የገለጸው ኩባንያው ይህ ሂደት በምላሹ ምቹ ሁኔታ እንደሚፈጥርለት አስረድቷል። ሎኪድ ማርቲን፣ ቦይንግ እና ኖርዝሮፕ ግሩማን የተባሉ ዓለም አቀፍ ትልልቅ የመከላከያ ምርት አቅራቢዎች በ2026 የመጀመሪያ ሩብ ዓመት መጨረሻ ላይ ከፍተኛ ትዕዛዝ እንደቀረበላቸው አስታውቀዋል። ይሁን እንጂ ባለፉት ዓመታት በከፍተኛ መጠን ሲጨምር የነበረ የመከላከያ ኩባንያዎች አክሲዮን የተሰጠው ዋጋ ከሚገባው በላይ ነው የሚል ስጋት በመፍጠሩ ከመጋቢት አጋማሽ አንስቶ ወርዷል። እስካሁን ድረስ ጦርነቱ ከፍተኛ ኢኮኖሚያዊ ጫናን ያሳድረው የኤነርጂ ዋጋን በማናር ነው። በዓለም የነዳጅና የጋዝ ጭነት 1/5 ያሉ የሚጓጓዝበት የሆርሙዝ ሰላጤ ከወርሃ የካቲት መጨረሻ ጀምሮ ሙሉ በሙሉ በሚባል ደረጃ የመርከቦችን ጉዞ ማስተናገድ አቁሟል። ይህም የነዳጅ ዋጋ እንዲንር ያደረገ ሲሆን ከዓለም ግዙፍ የነዳጅና የጋዝ ኩባንያዎች ውስጥም የተወሰኑት በዚህ ክስተት ተጠቃሚ ሆነዋል። ከፍተኛውን ጥቅም ያገኙት ግዙፍ የአውሮፓ የነዳጅ ኩባንያዎች ናቸው። እነዚህ ኩባንያዎች ሽያጭ የሚያከናውኑበት የንግድ ክንፍ ስላላቸው በዋጋ መናር ትርፋቸው መጨመር ችሏል። BP የተባለው የብሪታንያ የነዳጅ ኩባንያ በ2026 የመጀመሪያዎቹ 3 ወራት ትርፉ ከእጥፍ በላይ አድጎም $3.2 ቢሊዮን ደርሷል የተባለው የኩባንያ የንግድ ዘርፍም ልዩ አፈጻጸም ማሳየቱ ተገልጿል። ሌላው የነዳጅ ኩባንያ ሼል በበኩሉ በመጀመሪያው ሩብ ዓመት $6.92 ቢሊዮን በማግኘት ተንታኞች ከጠበቁት በላይ ትርፍ አስመዝግበዋል የተባለው ግዙፉ ዓለም አቀፍ ኩባንያ ቶታል ኢነርጂስ በበኩሉ በነዳጅና በኤነርጂ ገበያ ዋጋ መጨመር ምክንያት ትርፉ በ1/3 ገደማ ጨምሯል። በ3 ወራት ውስጥም ያገኘው ትርፍ $5.4 ቢሊዮን እንደሆነም አስታውቋል። የአሜሪካዎቹ ኩባንያዎች ኤክሶሞቢል እና ቼቭሮን ግን በመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል ምክንያት ገበያቸው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ዝቅ ብሎ ቢታይም ያገኙት ትርፍ ከባለሙያዎች ግምት የበለጠ ሆኗል። የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በእጅጉ የጨመረ በመሆኑ የሁሉም ኩባንያዎች ትርፍ እያደገ እንደሚሄድ ይጠበቃል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።